ሄርሜላ የኔ ጀግና፣ ሄርሜላ የኔ አንበሳ፣ ሄርሜላ ትችያለሽ የሆነ ቦታ ሄዳ በውድድር ያሸነፈች ነው የመሰላችሁ። እንዴት ናችሁ? ደህና ናችሁ? እንደዚህ የምትሉ ሰዎች ማለት ነው እንደምን ናችሁ? ለማንኛውም ማለት ነው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ አድርጉ። እጃችሁ ላይክ ማድረግ ይልመድ፣ ላይክ አድርጉ። እና ዛሬ እና ኤፍሬም ትላንትና እንግዲህ ማታ በተለቀቀ ቪዲዮ ምን እያላችሁ ነበረ? የድሮ የቆየ ቪዲዮ ነው፣ 10 አመት የቆየ 20 አመት የቆየ ቪዲዮ ነው ስትሉ ነበረ። ቪዲዮ ይቆይ አይቆይ እኛ አይመለከተንም። አዎ ሄርሜላ አብርሽን ወስደዋለች። ግን አብርሽ ወስደዋለች ማለት ወደ ሩታ አይመለስም ማለት አይደለም። በነገራችን ላይ ማለት ነው። በነገራችን ላይ እኔ ስተት የሆነውን ነገር ማይገባችሁ ሰዎች ማለት ነው እንደው አንድ ሰው አልፈልግን ካላችሁ በግድ አስገድዳችሁ እኔ እንጃ አስራችሁት ወይም አፉን አግታችሁ ካልሆነ በስተቀር መብት እንደሌላቸው እንደማትችሉ አታውቁትም። ስለዚህ አብርሽ ወሰደችው እልል እንኳንም ወሰደችው እንኳንም ልታየው ወሰደችውም አልወሰደችውም አብርሽ ለማየት ያብቃችሁ። የሚለወጥበት ወደዛ ወደዚህ የሚልበት ነገር የለም። ቢለወጥ ራሱ ስለ አብርሽ እውነት ለመናገር አንገረምም። አይገርመንም። ለምን እንደሆነ ታውቃላችሁ? አብርሽ ብዙ ጊዜ በሩታ ተለውጦባት ተገልብጦባት ሴት አምጥቶባት ብዙ ጊዜ እናየዋለን። አቋም እንደሌለው አቋም ያለው ልጅ እንዳልሆነ እናውቃለን ማለት ነው። እና ለዚህ ደግሞ አንደነቅም። እውነት ለመናገር ብዙም አትደሰቱ ማለት ነው። ምክንያቱም ነገ ሄርሜላም ትቶ ሌላም ሴት ይዞ ስለሚመጣ እኛውን የሚመለከተን ስለ ሩታ ጉብዝናዋ፣ ጀግንነቷ አብርሽ ቢመጣም ሄድም ምን አይነት ሴት እንደሆነች ከዚህ በፊት አሳይታናለች። ወደፊትም እናያለን። ከዚህ በፊት እኮ አሳይታናለች። አብርሽ ቢሄድም ቢመጣም አብርሽ እኮ አይተነዋል እኮ ሩታ አይደለም ልጁ ይዛለት በሆዷ ልጁ ይዛለት ምን አይነት ፌክ እየሰራ እንደነበረ አይተናል። ዛሬ ሩታ ነጻ በሆነችበት ጊዜ እግዚአብሔር ይመስገን ሁሉ ነገር እንደው በጭንቅ በተገላገለችበት ጊዜ አሁን ራሷን ችላ ልጇንም እሷንም ቤተሰቦቿንም ማስተዳደር የምትችል ሴት ከዛ ሁሉ መከራ የወጣች ከዛ ሁሉ እንባ መታበስ ያሳለፈች ዛሬ አብርሽ ሄርሜላ ስለወሰደችው እውነት ለመናገር ብዙም አንደነቅም። ባለ ሄርሜላዎች ብዙም እንዳትደሰቱ። ብዙ መሳቅም መዘዝ ያመጣል። በነገራችን ላይ ብዙም እንዳስቁ ማለት ነው። ለምን መሰላችሁ? ብዙ የሳቁ ብዙ ሲያለቅሱ ስለምናያቸው ማለት ነው። ስለዚህ እንደው በጣም እንደው ሩታ ራሱ ተገላገለች ብዬ ነው ማስበው። ዛሬ እንግዲህ እና ኤፍሬም እንደው አሳይኝ ራሱ ባይሏት ወይም ደግሞ እንደው አብርሽ ያለበት ቦታ ብለው ባይጠይቁ አሪፍ ነበረ። ለምን እስቲ አብርሽ እንደው ይዩት የሆነ ነገር ተደረገበት የሆነ ነገር ተሰራበት ሲሉ ስለነበረ ሴራ እያሰሩ ስለነበረ እስቲ ጸበልን ታስገባው ሐኪም ቤትም ትውሰደው። ከዛ በኋላ አብርሽ መጨረሻውን የምናየው ይሆናል ማለት ነው። ሌላው ደግሞ የሄርሜላ ወንድም ማለት ነው ያው እንደማያሳያችሁ 100% እርግጠኛ ነን። ምክንያቱም ትላንትና እናንተ ምን አይነት እንትን እንደምታሳዩት እንደነበረ እንደውም እኔ ሳስበው የሄርሜላ ወንድም እንደ ሄርሜላ አይደለም። ይሄ አደብ ያለው ወይም ደግሞ መختረም የሆነ አይነት ሰው ነው ማለት ነው። ምክንያቱም ትላንትና እነሱ አብርሽና ማን ነው ኤፍሬምና ሩታ በሰሩት አይነት በነገራችን ላይ እንደውም እሱ ምንም እያላቸው አይደለም። ሲጀመር እሱ ያሳየናል ብላችሁ ሩታዬና ኤፋ መጠበቅ የለባችሁ ማለት ነው። ሌላው ደግሞ የሄርሜላዎች ማለት ነው ንንገራችሁ እውነት እኔ ሴት ልጅ በዚህ ልክ ራሷን ስታዋረድ በህይወቴ አይቼ አላቅም። እንግዲህ የማታን ቪዲዮ አይታችኋል። ሴት ልጅ በአሁን ሰዓት ማለት ነው ወንድ ነው እንጂ እንደው ይሄን ቃል መናገር አልፈልግም። በነገራችን ላይ ብዙ የሚያዳምጡት ቤተሰብ ስላለኝ ማለት ነውና አፌ እንዲባልግ አልፈልግም። ግን ሆኖ የትኛዋ ሴት ነው እስቲ ወንድ ልጅ እንደዚህ እንሆናለን እንደዚህ እናደራለን እንደዚህ እንተኛለን ምናምን የምትለው ማለት ነው። እና እናንተ ለዚህ ሄርሜላ ስትሉ እኮ እኔ በጣም ነው የምልገው። ለነገሩ እንደሷ አይነት ሰዎች ናችሁ እንደዚህ አይነት ነገር እያወራችሁ እየተናገራችሁ ያላችሁ እንጂ ለራሳችሁ ለሴትነታችሁ ለማረጋችሁ ክብር ያላችሁ ሰዎች በነገራችን ላይ ከእንደዚህ አይነት ነገር ነፃ
ነፃ ናችሁ። ሴት ምን ያህል ክብር እንዳላት፣ በምን አይነት ቦታ መገኘት እንዳለባት፣ እንዴት ህይወቷ ትዳሯ መምራት እንዳለባት የምታቅ ሴት፣ ራሷን የምታቅ ሴት በዚህ ልክ ራሷን አታዋረድም። በዚህ ልክ ማለት ነው። በሀገሩ ወንድ የለም እንዴ? ወንድ ጠፋ እንዴ? ወይስ ደግሞ ሄርሜላ እንደው የትኛው ጠንቋይ ቤት ሄዳ ይሁን እንደው ከአብርሽ ውጪ ባል አታገቢም፣ ባል አይኖርሽም፣ ስለዚህ እንደምንም አድርገሽ አማሌውና አሳጁ ያላት የትኛው እንትን ቤት ሄዳ ይሆናል? እኔ በጣም የተገረምኩት እውነት ሴት እንዴት ለዛው ሶሻል ሚዲያ ላይ ያወጣችሁ። ከናንተ በታች እህት ሊኖራችሁ ይችላል፣ ወንድም ሊኖራችሁ ይችላል፣ ቤተሰብ ያየዋል። አላቅም ቤተሰቦቻችሁ ከሌሉ። ምክንያቱም አንድ ሴት ወይም ወንድም ይሁን ለቤተሰብ ወይ ለእናት አባቱ ክብር ከሌለው ለቤተሰብ ክብር ይነዋል። ወይኔ አባቴ ቢያየውስ፣ እናቴ ብታየውስ፣ እህቴ ብታየውስ ይባላል እኮ። እሉኝታ ይይዘናል ማለት ነው። እቺ ልጅ ግን እንደዚህ ነገር የማይዛት እንደዚህ አይነት ለራሷ ክብር የሌላት ምን አይነት ሴት ብትሆን ነው? አይታችኋል የማታ አክቷ። እኔ ያው ሰዓት የረፈደ ስለነበረ ብዙም በዛ ቪዲዮ ላይ አልተነተንኩም ማለት ነው። ዞሮ አብርሽ እንደሚገኝ ሙሉ በሙሉ እርግጠኛ ነን። አብርሽ ሩታ ጋር እንደሚሆን ከልጁ ጋር ልጁ አሁን እናንተ ማለት ነው የሚመጡበት አቅጣጫ እናውቃለን። በነገራችን ላይ እንዴት ሆኖ እንደሚመጡ ማለት ነው። ሆኖም አብርሽ የትም ይሁን የትም ዋና ጤንነቱ ነው። ከዛ በተረፈ ሩታ የሚምረጥ ሄርሜላ እንግዲህ እናየዋለን በሂደት። ሲጀመር ከሩታ ጋር ሄደ አይደንቃትም ሩታ፣ ምክንያቱም የምታውቀው ነው። ትላንትናም የነበረ አብርሽ ነው። ሌላ የተለየ ነገር የለም። እንደውም ሩታ የተፋችው ነው ለሄርሜላ የሰጠችው። አኝካ ሩታ የተፋችው ለሄርሜላ እየሰጠች ነው ከሆነም ማለት ነው። ሆኖም ደግሞ አብርሽ ሄርሜላ ላይ አይለወጥም ማለት ዘበት ነው ማለት ነው። እንግዲህ በቃ እንደዛው እየተሽከረከረች እድሜው በሙሉ ትጨርሰዋለች እንጂ እውነት ለመናገር ሄርሜላ ሰላም አግኝታ ለሩታ ያልሆነ ወንድ ሰላም አግኝታ ለሄርሜላ ለኔ ይሆናል ብላ ካሰበች እንግዲህ ጭንቅላቷን አይተነዋል፣ አመዛዝነዋል። እንግዲህ ይሄ ነው ብለን አነነግራትም። ምክንያቱም የምትፈልገውም ይሄ ስለሆነ ማለት ነው። ምክንያቱም ቁም ነገር የሌላቸው ይሄ ለራሳቸው ክብር የሌላቸው ገባችሁ፣ በሚወድቁበት አያውቁም። የሰው ባል ይቀማሉ፣ ልጅ ያለ አባት እንዲያድግ ያደርጋሉ። እንዲሁም ደግሞ በቃ ሁሌ እድሜ ዘመናቸው በውሽሚነት እንዲኖሩ ነው የሚፈልጉት ማለት ነው። ስለዚህ እኛ እውነት ለመናገር አይደንቀንም ማለት ነው። ብዙዎቻችሁ እልል ትላላችሁ። በደንብ እልል በሉ፣ ጉሮሮአችሁ ስንጥቅ እስከሚል ድረስ በደንብ እልል በሉ። ነገ ደግሞ ስትሉ ስለምንሰማችሁ ማለት ነው። አይደንቀንም፣ አይሞቀንም። አብርሽ ሄደም መጣም አይሞቀንም፣ አይደንቀንም። ብቻ ሩታ ምንም አትሆንብን። ሩታና ኤፋ ይኑርልን። እንግዲህ ምድረ ጎበዞች ማለት ነው፣ ምድረ የሄርሜላ ደጋፊዎች ማለት ነው። ብዙም ደስ እንዳይላችሁ። እኛም ትላንትና ኮለለለ እያለን ነበረ፣ ብዙ ደስ ብሎ ነበረ። ስለዚህ ነገ ደስ አይለንም የሚለው ነገር ደግሞ እንዳታስቡ። እኛም ነገ ደስ ይለናል ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ በዝክ ይበልልኝ። ቻናሌን ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ ቤተሰብ ሁኑ። እንዴ በጣም የቀዘቀዘው ቻናሌ ምን እንደሆነ አላቅም። በእርግጥ የራሴ ጥፋት አለበት። የሆነ ቻናሌ ላይ የሰራዋቸው ስህተቶች አሉ እና እሱን ቪዲዮዎቼ እንዲወርድ አድርጎብኛል። ሆኖም አንድ ጊዜ እንዲነሳ እባካችሁ ቻናሌን ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ እንግዲህ ስደት ያላችሁ የአሞራዎቹ ድምጽ ይሰማል፣ ደስ ይላችኋል ብዬ አስባለሁ። ውጪ ስላለሁኝ ማለት ነውና የሆነ ባህር ዛፍ አለ እዛ ስላለው እዛ ቁጭ ብለው ባህር ዛፉ ላይ ዋይ እያሉ ነው። ሌላው ደግሞ ድሮ ማለት ነው 12 ሰዓት ከሆነ በኋላ አዋፍት አይታይም ነበር። እንደዚህ ቁራዎች፣ ወፎች ምናምን አይታይም ነበር። አሁን ዘመኑ ሲቀየር እንደሰው ወፋቶቹን ተቀየሩ። ይሄው ድምጻቸው አሁን 12 ሰዓት ከምናምን ነው ግን እየተሰማ ነው። ለማንኛውም ሰላማችሁ ይብዛ ባይ